እንግዲህ ኬካችን በጣም በቆንጆ ሁኔታ ደርሷል። ይኸውላችሁ በጣም አሪፍና ቆንጆ ኬክ በጣም ወላሂ ነው የምላችሁ፣ እጅግ በጣም አሪፍ ከውጪ ከሚመጣ ኬክ የተሻለ ማለት ነው። ይኸው እያያችሁት ነው። በጣም አሪፍ ኬክ ነው። በጣም ነፍቷል እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ በጣም አሪፍ ነው እና ይሄንን ኬክ አሰራር ከፈለጋችሁ ይሄንን የመሰለ ኬክ አሰራር ከፈለጋችሁ በፈለጋችሁት አይነት ከለር በፈለጋችሁት አይነት ሳይዝ በክብ ብትፈልጉ በእንትን ብትፈልጉ በፈለጋችሁት አይነት መስራት የምትፈልጉ ይሄንን ቪዲዮ እስከ መጨረሻ ማየት ብቻ ነው ማለት ነው። ግብአቱ ደግሞ በማንኛውም አረብ ቤት የማይጠፋ ፉርኖ ዱቄት የሌለበት አረብ ቤት የለም መቼም። እና ያው ወተት ደግሞ ፍሬሽ ወተት አብዛኛዎቹ ፍሪጅ ውስጥ የማይጠፋ ነው እና በጣም በቀላል ግብአት ይሄንን የመሰለ ቆንጆ ኬክ ሰርቼላችኋለሁ። ሀቂቃ በጣም ትኩስ ነው። እጄ ያቃጥለኛል እንጂ ከፍቼ እንትን ብዬ ባሳያችሁ ደስ ይለኛል። አላሁ አክበር በጣም ያቃጥላል እና እዩት እንዴት እንደሚያምር ማለት ነው። ወላሂ በጣም አሪፍ ነው። እንዳውም ያው ቢያቃጥለኝም ከፍቼ ላሳያችሁ ማለት ነው። እንዴት እንደነፋ እዩት፣ እዩት እንዴት እንደሚያምር ማለት ነው። እዩት ይሄው ውስጡ ራሱ ይሄውላችሁ ትኩስ ነው በጣም አይ ያቃጥላል። ወላሂ በጣም አቃጥለኝ እና ገና ያው እንትኑ ራሱ ሙድጃ ራሱ አላጠፋሁትም። ገና ከእንትን ማውጣቴ ነው ከጋዝ ማውጣቴ ነው። በጣም ያቃጥላል። እዩት ይሄው እንዴት እንደሚያምር ማለት ነው። ፍክትክት ያለ ኬክ። የዚህ ኬክ አሰራር የምትፈልጉ እዩት፣ ቪዲዮውን በቀላሉ ታዩታላችሁ። እዩት ውስጡ ፍርክሽክሽ ያለ ቆንጆ ኬክ ነው እና ይጠቅማችኋል። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ። ነስርያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነስርያ ኢትዮ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አላችሁ? አልሐምዱሊላህ። ኢንሻአላህ ዛሬ እጅግ በጣም ቆንጆና አሪፍ የሆነ የከብ ኬክ አሰራር ነው ማሳያችሁ። በመጀመሪያ የሚያስፈልገን አንድ ኩባያ ፉርኖ ዱቄት፣ ይሄው እንደምታዩት ለክቼ አንድ ኩባያ ፉርኖ ዱቄት አስቀምጫለሁ። በዚህ ማለት ነው፣ በዚህ ኩባያ አንድ ይሄው የለካሁበት ማለት ነው። እኔ የተጠቀምኩት ማንኛውም ፉርኖ ዱቄት ይቻላል። ይሄን ነው ፉርኖ ዱቄት ማለት ነው። እዚህ ጋር ደግሞ 4 እንቁላል አዘጋጅቻለሁ ይታያል። እዚህ ጋር ቤኪንግ ፓውደር አዘጋጅቻለሁ። እዚህ ጋር ዘይት አዘጋጅቻለሁ፣ የአትክልት ዘይት ማለት ነው። ማንኛውም ዘይት ይቻላል ቤታችሁ ያለውን። እዚህ ጋር ደግሞ ፍሪሽ ወተት አዘጋጅቻለሁ። እዚህ ጋር ዮገርት አዘጋጅቻለሁ ማለት ነው። በቃ በዚህ ብቻ ነው የምሰራው ማለት ነው። እና ሱካር አዘጋጅቻለሁ። ሱካር እንደ ፍላጎታችሁ። እኔ 2 የቡና ሲኒ ነው ያዘጋጀሁት ለክቼ ማለት ነው። እና መጣዕምን የሚያስንቅ በጣም ቆንጆ የሆነ ጣፋጭ የሆነ ኬክ ቤት ውስጥ እንሰራለን ዛሬ። በነገራችን ላይ ይሄንን ኬክ ስትሰሩ በፈለጋችሁት ከለር ማሳመር ትችላላችሁ። ለምሳሌ ይኸውላችሁ ቡና ግማሹን አካፍላችሁ በቡና ቡኒ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ይሄንን የምግብ ከለር ማለት ነው ግማሹ በምግብ ከለር ጥንጥዬ ጠብ አድርጋችሁ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ይሄንን ቸኮሌት ካካው ፓውደር ማለት ነው ቸኮሌት ፓውደር እና በዚህ በሶስቱ አንዱ በነጭ አንዱ በቡኒ አንዱ በፈለጋችሁትን ከለር በጣም የሚያምር መቼም አረቦች ያው የሆነ ቅያሪ ነገር ይወዳሉ ታውቃላችሁ። እና ያው አሁን ይሄ ሁሉንም እያሳየኋችሁ እፈጫለሁ ማለት ነው። ድምጽ እንዳይረብሻችሁ እየፈጨው አሳያችኋለሁ ኢንሻአላህ። እና ግዴታ አይደለም ማሽን መኖር ማለት ነው። ለምሳሌ አሁን እኔ ሁሉንም አንድ ባንዱ እዚህ ማሽን ላይ እንትን ላይ ማለት ነው የጁስ መፍጫው ላይ አርጌ እየፈጨው አሳያችኋለሁ ማለት ነው። ይሄው 4ቱን እንቁላል ጨምሬዋለሁ ድምጽ እንዳይረብሽ። 4ቱን እንቁላል ያው ለብቻው ፈጨዋለሁ ማለት ነው። ያው አንድ ላይ አይደለም መፍጨት ያለብን፣ ሁሉንም በተራ ነው እየፈጨው አሳያችኋለሁ። እንግዲህ ይሄው አሁን ለምሳሌ ሱካሩን በእንትኑን እንቁላሉ ብቻውን በደንብ ከፈጨው በኋላ ሱካሩን እጨምራለሁ ማለት ነው። ስንፈጭ ራሱ ሁሉንም ተራ በተራ ነው መደባለቅ ያለብን። ባንዴ ከፈጨ ነው
ሊበላሽብን ይችላል ማለት ነው። እንቁላሉን በደንብ ከፈጨሁት በኋላ ይሄው ሱካሩን ጨመርኩ ማለት ነው። አሁንም እፈጫለሁ። ሱካሩንና እንቁላሉን በደንብ አረጌ ከፈጨው በኋላ እዚህ ጋር ቫኒሊያ ለሽታ በጣም ቆንጆ ነው። ቫኒሊያ ፈሳሹን ፓውደሩን ቢኖራችሁ ችግር የለውም። ቫኒሊያ ነው የምጠቀመው። አየው ቫኒሊያ ጨምራለሁ ማለት ነው። እኔ ቫኒሊያ ፓውደር ነው፣ ችግር የለውም። ያላችሁትን መጠቀም ትችላላችሁ። አሁንም እፈጫለሁ። በነገራችን ላይ ስንፈጭ ሁሉንም በተራ በተራ ነው መጨመር ያለብን፣ ባንዴ አይደለም ማለት ነው። አሁንም ይኸው እንቁላሉ ጨመርኩ። ከእንቁላሉ ከፈጨሁት በኋላ ሱካር ጨመርኩ። ከሱካር በኋላ ደግሞ ቫኒሊያ ጨመርኩ። ከቫኒሊያ በኋላ ደግሞ ይኸው ቬጂቴብል ኦይል ወይም ደግሞ የአትክልት ዘይት እጨምራለሁ ማለት ነው። ማንኛውም ኬክ ስንሰራ ክብ ኬክም ሆነ ይሄ ማንኛውም ኬክ ስንሰራ አሰራሩ ምንም አይነት ልዩነት የለውም። በክሬም አሁን ይሄንን ሰርተን በክሬም መስራት እንችላለን። በነገራችን ላይ እኔ ራሴ ለማከበድ ሳይሆን ወላይ ከመጣም የሚሻል ኬክ እሰራለሁ። ማንኛውም ጊዜ ፕሮግራምም ሲኖር ምንም ሲኖር ማለት ነው። እና የማንኛውም ኬክ አሰራር በዚህ መልክ ነው የምንሰራው ማለት ነው። የእቃው ሳይዝ ነው እንጂ የሚለያየው ሌላ ነገር የለም። አሁን ደግሞ ያው ዘይቱን ጨመርኩት። አሁንም እፈጫለሁ ማለት ነው። አሁንም ደግሞ እዚህ ጋር ወተቱ አለኝ። ወተቱን እጨምራለሁ። ፍሪሽ ወተት ማለት ነው። አሁንም እፈጫለሁ። በጣም እንግዲህ ሞክሩት። በጣም ቀላል ነው። ማንኛውም አረብ ቤት የማይጠፋ ነው። ኢትዮጵያ ራሱ ሆቭን የሌላችሁ እኮ በመጥበሻ መስራት ይቻላል ማለት ነው። ለምሳሌ ባንኬክ በመጥበሻ ነው የሚሰራው። ልክ በዚህ መልክ አድርጋችሁ አንዳንድ ጭልፋ ጠብጠብ እያደረጋችሁ ቆንጆ ኬክ ቤታችሁ ውስጥ መስራት ትችላላችሁ። ታውቃላችሁ ኢትዮጵያ በጣም ውድ ነው ኬክ ማለት ነው። ግን አሰራሩ በጣም ቀላል ነው ላወቀው ሰው እና እንቀጥላለን። እንግዲህ አሁን ላይ በመጨረሻ መጨምረው ማለት ነው ይታያል ብዬ ተስፋ አረጋለሁ። እዚህ ጋር ዮገርት ማለት ነው፣ እርጎ፣ ማንኛውም እርጎ ይቻላል። እርጎ ጨመርኩበት። አሁን ደግሞ ቤኪንግ ፓውደር ጨምራለሁ። ግዴታ ግን ቤኪንግ ፓውደር እንዳትረሱ፣ ምክንያቱም እንትን ከሜር እንዳትጠቀሙ ለኬክ ማለት ነው። ቤኪንግ ፓውደር እኔ በግምት ስለማውቀው ነው። 1 ማንኪያ ተኩል አካባቢ ነው የምጨምረው እና ያው በቃ አሁን አንዴን በጣም አይፈጭም። ከዚህ በኋላ አሁን በቃ ነካ ነካ ነው ማረገው ማለት ነው። ተከታተሉ። ይኸውላችሁ አሁን መጨረሻ ላይ ዮገርቱን ጨመርኩት። ይኸው ይሄንን ዮገርት፣ ማንኛውም ዮገርት ያላችሁ እርጎ ይቻላል። ይሄ ቤኪንግ ፓውደር 1 ማንኪያ ተኩል ጨመርኩበት። በቃ ሌላ ነገር ምንም አያስፈልግም ማለት ነው። አሁን ላይ ቀጥታ የፈጨነውን ይኸው ተዘጋጅቶ ጨርሰናል ማለት ነው። አሁን በቀጥታ የምናረገው ባንድ እጄ እና ይኸውላችሁ እዚህ ጋር ያዘጋጀሁት ፉርኖ ዱቄቴ ያለኝ፣ ቀጥታ ፉርኖ ዱቄቴ ወደ እቃ የገለብጠዋለሁ ማለት ነው። ሰፋ ያለ እቃ ማማሰል እንዲመቸኝ ማለት ነው። ከዛ በኋላ ምንም የጨመርኩት ነገር የለም። ፉርኖ ዱቄቱ ላይ ይሄንን የፈጨሁትን እጨምራለሁ ማለት ነው። ይኸውላችሁ ይታያል ብዬ ተስፋ አደርጋለሁ። በአንድ እጄ ቪዲዮ እየቀረጽኩ ስለሆነ ብዙ ላይ ይታያችሁ ይችላል። በነገራችን ላይ ኬክ ምግብ ቤት ላይ ከመጥለብ እንደዚህ አይናችን ያየውን ቆንጆ ኬክ ቤት ውስጥ መስራት እንደምንችል ስንቶቻችን እናውቃለን? በፉርኖ ዱቄት ብቻ በጣም በትንሽ ግብአት ማለት ነው። እና አሁን እንደዚህ ካረግን በኋላ ማለት ነው ምንም አይነት ማሽን አንጠቀምም። እንደዚህ የእንቁላል መምቻ እንደዚህ እንጠቀማለን ማለት ነው። ምክንያቱም ማሽን ከተጠቀምን እንትን አይልም አይነፋልንም ማለት ነው። በፍጹም ማሽን እንዳትጠቀሙ። በቃ ሁሉም ቅርሳ ቅርስ ከፈጫችሁት በኋላ በኬክ መፍጫም ይሁን በጁስ መፍጫም ይሁን ከፈጫችሁ በኋላ በቃ እንደዚህ መምታት ነው እንጂ ብዙ ጊዜ ኬክ ነፍቶ መልሶ ወደ ታች ይወርዳል። ብዙ ኮሜንት ያለው ብዙ ቀን ማለት ነው። እና ወደ ታች የሚወርድባችሁ ዱቄቱ ማሽን አይፈልግም። በነገራችን ላይ ዱቄቱ ማሽን ተጠቀማችሁ ማለት ሀቂቀተን እንትን ይላል። ጋዝ ውስጥ ኦቭን ውስጥ ስትጨምሩት ይነፋና መልሶ ወደ ታች ይወርድባችኋል። ግን ጭራሽ ማሽን አይፈልግም እንትኑ ማለት ነው፣ ሊጡ ማለት ነው። እና እንደዚህ በቃ በእጃችሁ የሆነ በአንድ እጄ ካሜራ ይዤ በአንድ እጄ ነው እያማሰልኩ ያለሁት።
እንደዚህ ታማስሉታላችሁ። ምንም አይፈልግም። በጣም ቀላል ነው። አያችሁ አይደል? እንደዚህ ማለት ነው። እና ነጭ ኬክ የምትፈልጉ ከሆነ በእንደዚሁ ነው። ነጭ ኬክ የማትፈልጉ ከሆነ ልክ እንዳልኳችሁ አሁን ይሄ እኔ አከፋፍዬ አሳያችኋለሁ ስንት አይነት ከለር ኬክ እንደምሰራ ማለት ነው። እና አንዱን ሊጥ ነው ብዙ አይነት ከለር የምናረገው ማለት ነው። እና ያው አረቦች ብዙ ጊዜ ማለት ነው የሆነ አዲስ አዲስ ነገር ስለሚፈልጉ አንድ ቀን በቸኮሌት ፓውደር፣ አንድ ቀን ደግሞ ይሄንኑ ሊጥ ማለት ነው። አንድ ቀን በቸኮሌት ፓውደር፣ አንድ ቀን ደግሞ በኒስከፌ ወይም በቡና ከለሩን እየቀያየራችሁ ማለት ነው ለመክሰስ እንዲሁም እንግዳ ሲመጣ ምናምን ብትሰሩ ሀቂቃ በጣም ነው የሚወዱት አረቦች ማለት ነው። እና እኔ አሁን የምሰራው ለመክሰስ ነው። ይኸውላችሁ ለምሳሌ እኔ ዛሬ ያዘጋጀሁት ግማሹ በዚህ በከካው ፓውደር ማለት ነው። ይሄንን እንትን አማስዬ ላሳያችሁ። እና ለምሳሌ ይሄው እዚህ ጋር ከካው ፓውደር ማለት ነው። ታውቁታላችሁ እርግጠኛ ነኝ። ከካው ፓውደሩ አንድ ማንኪያ ብቻ ማለት ነው። ይሄው አንድ ማንኪያ ብቻ እዚህ ሳህን ውስጥ ጨምራለሁ ማለት ነው። ይሄው አልሞላውትም። ከዛ በኋላ ይሄኛው የሰራውትን ማለት ነው በዚህ ትንሽዬ ወደዚህ አረጋለሁ። ይሄው እንደምታዩት ማለት ነው አንድ ሁለት ጭልፋ ያክል ያው በዚህኛው ይታያል አይደል? ወደዚህ አረጋለሁ ማለት ነው። እንግዲህ ያው ይታያል ብዬ ተስፋ አረጋለሁ። ይሄው እንደዚህ አረጋለሁ። ከዛ በኋላ ይሄንን ምን አረጋዋለሁ? በዚህ በደንብ መተዋለሁ። እዩት ከለሩን እንዴት እንደሚቀይር ማለት ነው። ከዛ ከፈለጋችሁ እንደዚህ ትንሽ ወፈር ካለ ደግሞ ማለት ነው እዚህ ላይ እንትኑ ካለኝ ሶሱ ካለኝ ሶሱን እጨምርበታለሁ። የመጀመሪያውን ሶስ ማለት ነው እንደዚህ ሀቂቃ እንዴት እንደሚጥም እንዴት እንደሚያምር ልነግራችሁ አልችልም። በቡናም በፈልግ ደግሞ ልክ አሁን እንዳሳየዋችሁ በዚህ በቡና እንደዛ አካፍላለሁ። በከለር በምግብ ከለርም በፈልግ እንደዚህ በዚህ አካፍላለሁ። እኔ ግን ለዛሬ የፈለኩት በነጭና በቸኮሌት ስለሆነ ይበቃኛል ማለት ነው። አሁን ቀጥታ ወደ እቃዬን አረጋለሁ ማለት ነው። እያያችሁኝ ነው። ያዘጋጀሁት እቃ ያው የኬክ እቃ ነው፣ ታውቁታላችሁ። እኔ በክብ ስላልፈለኩ ነው። ከፈለጋችሁ ደግሞ በክብ ማድረግ ትችላላችሁ። ይሄ የእናንተ እንደ ፍላጎታችሁ ነው። እኔ ግን ሰዎቹ ያው ወስላታ ስለሆኑ አንስተው ለመብላት እንዲመቻቸው እንትን ነው። ይሄ ትንንሹ ነው የሚፈልጉት ማለት ነው። በክብ አይፈልጉም። እና በክብ ጁማ ቀን እንግዳ ሲመጣ ምናምን ነው ማረገው። እና ያው በአንድ እጄ እንትን ሆኖብኝ ማለት ነው። በአንድ እጄ ካሜራ ይዤበት በአንድ እጄ እየሰራው ብዙም እየተመቸኝ አይደለም። እንደዚህ ሞኜ ግን ያው ቪው የለውም። ፕሊስ በደንብ ቪዲዮዬን እስከ መጨረሻ ለማየት ሞክሩ። ሀቂቀተን የሚጠቅም ነገር የሚያስተላልፍ ሰው እኮ ብዙ ጊዜ እይታ አይኖረውም ታውቃላችሁ። እና ይሄ ደግሞ ሀገር ራሱ ገብተን የሆነ ቁርስ ቤት እንክፈት ብንል ምን ብንል ወላሂ ሙያ አይናቅም። ያው ያወቁትን ማሳወቅ ደግሞ እንትን አይደለም። እና አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደዚህ በአንድ እጄ እንኳን ሰርቼ ቪው እየታየልኝ አይደለም። አበረታቱኝ። እና እንደዚህ አርጌ ያ መቅረጽ ራሱ አልቻልኩበትም። እንዴት አባቱ የሚያምር ኬክ እንደሚወጣ ግን አሳያችኋለሁ። የምር ነው የምላችሁ፣ ማካበድ አይደለም የምር። እና አሁን ደግሞ ምን አረጋለሁ? ያው አይታችሁኛል አይደል? ሁለት አይነት ከለር እንዲሆን ማለት ነው። እዚህ ጋር ሁለት አይነት ከለር እንዲሆን ምን እናረጋለን? እላዩ ላይ ትንሽ ቡኒውን ደግሞ ጣል እናረግበታለን። እንግዲህ እዩት፣ እንደዚህ ማለት ነው። አያችሁት? እንደዚህ ጥንጥዬ ማለት ነው። ሲበስል እንዴት እንደሚያምር አሳያችኋለሁ። እንደዚህ አያችሁ። በፈለጋችሁት ፊደል ራሱ መጻፍ ትችላላችሁ። አሁን እኔ ለመቅረጽ አልተመቻቸኝም እንጂ ማለት ነው። ካሜራ የሚይዝልኝ ሰው ቢኖር በፊደል ራሱ እንደዚህ መጻፍ ትችላላችሁ። በኬኩ ማለት ነው። በከብ ኬኩ ላይ የፈለጋችሁትን ፊደል መጻፍ ትችላላችሁ።
እና እንደዚህ ያረኩ ጨርሳለሁ። ይሄኛው ደግሞ ቡኒውን አስቀድማለሁ ማለት ነው። እዚህኛው ጋር ደግሞ ከስር ቡኒ ከታች ነጭ ከላይ ነጭ አያችሁት? እንደዚህ ማለት ነው። ማለት ስታይሉ መቀያየር ማለት ነው። አንደኛው ከስር ነጭ ከላይ ቡኒ፣ ሁለተኛው ደግሞ ከስር ቡኒ ከላይ ነጭ ማለት ነው። እንደዚህ ብቻ ስታይሉን እየቀያየራችሁ ቆንጆዬ ኬክ። አሁን የደረሰው ረመዳን ነው። ቆንጆ ቆንጆ ስዊቶችን አቀርብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አርጉኝ። በጣም ቆንጆ ቆንጆ ኢንሻአላህ ስራዎችን አቀርብላችኋለሁ እና ቤተሰብ ያልሆናችሁ ቤተሰብ እያረጋችሁ እንግዲህ ይሄን ይመስላል። መጨረሻ ላይ እንገናኛለን ኢንሻአላህ። እንግዲህ ኬካችን ይሄን ይመስላል። ይሄኛው ከላይ ቡኒ ከስር ነጭ፣ ይሄኛው ደግሞ ከስር ቡኒ ከታች ነጭ። አሁን ከ30 እስከ 35 ደቂቃ ወደ ፍረን እናስገባለን። ደግመን እንገናኛለን ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ነስሪያ ኢትዮብን አበረታቱ ቤተሰብ። እሺ አሁን ቀጥታ ወደ ፍረን እንጨምራለን ማለት ነው ኢንሻአላህ ከ30 እስከ 35 ደቂቃ ያው ወደ ፍረን ጨምረናል እና ሆቭናችን ደግሞ ከ180 መብለጥ የለበትም እንዳይቃጠል ማለት ነው። ቀስ ብሎ ነው መብሰል ያለበት። ያው እዚህ ጋር እስከ 180 ዲግሪ እናደርገዋለን። ይሄው ጨምረናል ኢንሻአላህ። አበረታቱኝ እሺ ቤተሰብ።